የነጻነት ባሮች ክፍል 46 ሰርቀ ከጠዋቱ 2 ሰዓት ላይ ቢሮ ውስጥ ሆኖ ስልክ መታ። የፍጹም ጻፊ እያፋሸከች ስልኩን አነሳች። ፍጹም ይኖራል እመቤት? አንዴ ጠብቁ። የውስጥ መስመር አንዴ ጮህና የፍጹም ወፍራም ድምጽ ተሰማ። ሰርቀ በጣም ለአስቸኳይ ጉዳይ እንደሚፈልገውና አሁኑኑ መገናኘት እንዳለባቸው ከነገረው በኋላ የሚገናኙበትን ቦታና ደቂቃ ተነጋግረው ስልኩን ዘጉት። ጭር ካለው የአምባሶይራ ሆቴል ቡና ቤት ውስጥ ሁለቱም ቁጭ ብለው ወፍራም ቡናቸውን ይጠጣሉ። ሰርቀ መናገር ቢፈልግም ከምን እንደሚጀምር ግን የተቸገረ ይመስላል። በእርግጥ ፍጹም ታማኝ እንደሚሆን አረጋግጧል። ጉዳዩ ከባድ ስለሆነ ምናልባት ወዳልታሰበ አታኳሮ ሊገቡ ስለሚችሉ ነው ሰርቀ የተጨነቀው። ፍጹም በነጻነት ማግስት ደህና ቦታ ከተሰጣቸው ታጋዮች ውስጥ አንዱ ነበር። መጀመሪያ በህዝብ ደህንነት ሚኒስቴር ቁልፍ ቦታ ተሰጥቶት ይሰራ ነበር። በኋላ ላይ ግን ኢሳያስ አፈወርቂን ክደው አድማ ካደረጉ ሰዎች መካከል እጅ አለበት ተብሎ ስለተጠረጠረ ወደ ኢሚግሬሽን መስሪያ ቤት ተዘዋውሮ ማንም ሊሰራው የሚችለውን አልባሌ ስራ እንዲሰራ ተገዷል። በስራው ደስተኛ አለመሆኑ ማንም የተጠጋው ሰው ይመሰክርለታል። ከሀገር መውጣት ቢመኝም የከተማ እስረኛ ስለሆነ ግን አልተቻለውም። ቅጣት ተብሎ በነፃ እንዲያገለግል ከተደረገ እነሆ 3 ዓመታት አልፈዋል። ምንም ደሞዝ ስለሌለው በባለቤቱ ሀብት ነው የሚተዳደረው። የቤተሰቦቿን ሀብት የወረሰች ቆንጅዬ ሚስት አለችው። ሰውን ከመጤፍ የማትቆጥር ቢቆነጥጧትም የማትሰማ ኩራተኛ። ሰርቀ ለዚህ ነበር በፍጹም ላይ ሙሉ ለሙሉ የተማመነው። ያሰራትን የእጅ ሰዓት ከጧቱ 3 ሰዓት ላይ ስትጮ ሰርቀ ከገባበት የህሊና ሙግት ወጥቶ መናገር ጀመረ። ለምን ጉዳይ እንደተፈለገ ለመገመት ሲያወጠነጥን ሲያወርድ የቆየው ፍጹምም የሰርቀን ድምጽ ሰምቶ ከተዋጠበት ሀሳብ ወጣና ማዳመጥ ጀመረ። ሰርቀ ምንም ሳይደብቅ ሁሉንም ነገር ነገረው። በዝምታና በተመሰጡ ሲያዳምጥ የነበረው ፍጹም ለጥቂት ጊዜ አይኖቹን ሰርቀ ላይ ተክሎ ሲያስብ ቆየና አሁን ሳሙኤል የት ነው ያለው ሲል ጠየቀ። እርግጥ የት እንዳለ አላውቅም። ከሰዓት በኋላ ግን 10 ሰዓት ላይ እንገናኛለን። የት? ኒያላ ሆቴል። እስከዚያው ድረስ አዲስ አበባ ስልክ ደውሎ ሚስጥሩን ያወጣ እንደሆነስ? አያደርገውም። አምነዋለሁ። እንዴት አመንከው? አንተን የማምነህን ያህል። ፍጹም ዝምታን መረጠ። በዝምታው ትንሽ ቆየና አሁን ምን እንዳደርግልህ ነው ሚስጥሩን የነገርከኝ ሲል ድንገተኛ ጥያቄ አቀረበ። በትክክል ወረራው ሰኔ 11 የሚካሄድ ከሆነ እስከዚያው ድረስ ሳሙኤልን አስረን የምናስቀምጥበት አስተማማኝ ቤት እንድታፋልገኝ ነው። አየኔ ቤት እጅግ ጠባብ ከመሆኑ የተነሳ ለምንም ነገር አያመችም። በዚያም ላይ ልጆች አሉ። ትናንት ልጆቹ ከተኙ በኋላ መምጣቱ በእጅ እንጂ ሁሉም ነገር ብልሽሽቱ ይወጣ ነበር። ፍጹም በስተ ምስራቅ በኩል ከአስመራ ከተማ ወጣ ብሎ የተሰራ አንድ የአያቱ ቤት እንዳለና አያቱ ከሞቱ ወዲህ ግን ቤቱ እንደተዘጋ ወና ሆኖ መቅረቱን ሰርቀ እንደሚያውቅ ያውቃል። ቤቱ የተሟላና ለመደበቂያ መቺ ነው። እናም አሁን የተፈለገበት ምክንያት ግልጽ ሆነለታል። እርግጥ እንደምታውቀው አስተማማኝ የሆነ የአያቴ ቤት አለ። ቢሆንም ለአንዳንድ ወጪዎች በቂ የሆነ ገንዘብ ልሰጥ እችላለሁ። ኃይለኛ የመጠጥ ሱስ እንዳለበትና ነጋ ጠባ ገንዘብ ስጭኝ እያለ ከሚስቱ ጋር መነታረኩ እንደመረረው ሰክሮ ሲናገር ብዙ ጊዜ ስለሰማው ነበር ይሄንን ያለው። ተው እንጂ ሰርቀ፣ ጓደኝነታችን አይበቃም? ይሄማ ብልግና ነው። እንዴት እኔ ካንተ ገንዘብ እቀበላለሁ? ኑ አልተግባባንም እንጂ። አባባሌ እኮ የገንዘብ ችግር እንዳለብኝ ለማንም ግልጽ ነው። ቢሆንም እኔ ካንተ ገንዘብ አልቀበልም። ከፈለኩ ስጠኝ ልህ የለም ወይ? ግን አየህ አንተ የማታውቀው ሌላ ችግር አለ። ምሳ ሰዓት ላይ ከወንድሜ ከሄደጎ ጋር ልመካከርና የሚቻል ከሆነ ለምን ስልክ አልደውልልህም? ይሁን እሺ። በስንት ሰዓት ትደውልልኛለህ? 8 ሰዓት ላይ ደውልልሃለሁ። ነገሩ ከተሳካ 10 ሰዓት ላይ ኒያላ ሆቴል ተገናኝተን ተይዘን እንሄዳለን። ሳሙኤል ግን መታደኑን እያወቀ እንዴት ኒያላ ሆቴል ቀጠረ? ማለቴ ኒያላ ሆቴል እኮ ግልጽ ቦታ ነው። ለደህንነቱ ያሰጋው? ሰርቀ ፍጹም እንደጠረጠረው አወቀ። እንደምታውቀው ሳሙኤል ጠንቃቃ ስለሆነ መልኩን ለውጦ ነው የሚመጣው። ጥቁር ቆብ፣ የተሽጎረጎረ አርቲፊሻል ጢም፣
ጥቁር መነጽርና ኮት አድርጎ ስለሚመጣ ማንም እንዲያውም አይቶ አያውቀውም። እኔም ጋር ሲመጣ እንዲሆኑ ነበር። ባይገርምህ ድምጹን እስክሰማ ድረስ ጭራሽ አላወቅኩትም ነበር። ድምጹንም ከሰማሁ በኋላ እንኳን ተጠራጥሬ ነበር። በኋላ ላይ ነው እሱ መሆኑን ራሱ የነገረኝ እና በዚህ በኩል ችግር የለውም አታስብ። ኒያላ ሆቴል የመረጥንበት ምክንያት ግልጽ ቦታ ስለሆነ ነው። አንድ ታዳኝ በየጉራንጉሩ ሲሽሎኮሎክ ነው የሚያዘው የሚል አባባል አለ። ከልምድ ያገኘነው ትምህርት ይመስለኛል። ለአንድ ሌባ ፊት ለፊት ዕቃ ብታስቀምጥለት ልብ አይለውም እንደሚባለው አይነት መሆኑ ነው። ከዚያስ ከኒያላ ሆቴል ዝም ብሎ እየተጎተተ ሄዶ ይታሰርላል እንዴ? ኒያላ ሆቴል ሆነን ብዙ ማውራት እንደማንችል ያውቃል። ስለዚህ ለደህንነታችን አስተማማኝ የሆነ ቤት ስላለ እዚያ እንሂድ ብለነው ያምነናል። በእኔ ላይ ደግሞ ሙሉ እምነት እንዳለው ታውቃለህ። እንዲያውም እኛ በሩ ላይ መኪና ውስጥ ቁጭ ብለን ስለምንጠብቀው ሊገባ ሲል ይዘነው እንሄዳለን። እሱስ መኪና ይዟል? አልያዘም። መኪናው ተበላሽታ ጋራዥ ገብታለች። ባትበላሽም ለአደጋ ስለምታጋልጠው አታስፈልገውም። በመኪና መንቀሳቀስ የሚችል ቢሆንማ ኖሮ አያት ቤት በምልክት ነግሬ እቀጥረዋል ነበር። ፍጹም ከሰርቀ ተለይቶ ወደ ቢሮ ሲመለስ እጅግ ደስ ብሎት የሚጨብጠውና የሚይዘው አጥቶ ነበር። ባልጠረጠረው መንገድ ሳይታሰብ ሲሳጊንቷል። ምንም እንኳን በስርዓቱ ላይ ቂም የያዘ ቢሆንም ካለበት ችግር አንጻር ግን ሰርቅ የነገረው ሚስጥር ለሱ ምንም አይደለም። ስርዓቱ እንደሆነ ገና ለዘመናት ስልጣን ላይ ይቆያል። የሚነቀንቀው ኃይል የለም ሌላ ተአምር ካልተፈጠረ በስተቀር። እነኛ እርስ በርሳቸው የማይስማሙ ተቃዋሚ ድርጅቶች ስርዓቱን ለመጣል ከ20 ወይም ከ30 ዓመታት ያላነሰ ጊዜ ወስድባቸዋል። ያን ያክል ዓመት ደግሞ ስራ ቢኖረውም ያለ ደሞዝ እያገለገለ የከተማ እስረኛ የሆነ የባለቤቱን እጅ ጠባቂና ተመጽዋች ሆኖ የሚዘለቅ አይደለም። ይህንን ምስጢር በትክክል ከተጠቀሙበት ብቻ ነው ከዚህ ሁሉ ችግር የሚገላገለው። ለገዢው ፓርቲ ይህንን ውለታ ከዋለለት ያዞረበትን ፊቱን እንደሚመልስለት እርግጠኛ ነው። ለገዢው ፓርቲ ይህንን ውለታ ከዋለለት ያዞረበትን ፊቱን እንደሚመልስለት እርግጠኛ ነው። በተጠረጠረበት ተግባር ምን ያህል እንደተጸጸተና የመንግስት ቀኝ እጅ አገልጋይ መሆን እንደጀመረ የሚያረጋግጥለት ብቸኛ መንገድ ስለሆነ እድሉ እንዲያመልጡ አልፈለገም። እናም ከቢሮ እንደገባ የሩጭ ያህል ነበር ወደ ስልኩ ያመራው። ሻምበል ሰመረ ዘርአይ ጤና አጥቷል። ባያሌው ተረብሿል። ጠጉሩም አልተበጠረም። ጺሙም ተመሰቃቅሏል። አይኖቹ ይብስ ድልህ መስለዋል። ከላይ ከላይ ሲጋራውን እያቦነነ ይቆዝማል። ያሰላስላል። ፈርቷል። አደገኛ ጥልፍልፎች ውስጥ መዘርገፉን የተረዳው ሳሙኤል የደወለለት ነው። ከዚያች ደቂቃ ጀምሮ እስካሁን ምግብ ካፉ አልዞረም። በአጠቃላይ ከሰውነቱ ተራውቷል። ፕሬዝዳንቱ ለምንድን ነው ሞቱን የተመኙለት? እስካሁን ታማኝ ሆኖ ያዘዙትን ሁሉ ሲፈጽም አይደል እንዴ የቆየው? ሌላው ይቅር ንጹህ መስሎ ውስጡን ሲቦረቦራቸው የነበረው ሳሙኤል የዚያ ተቃዋሚ ፓርቲ ህቡ አባል መሆኑን መጀመሪያ የነገራቸው እሱ አልነበረም? ምንም እንኳን በኮድ የተጻፈ ሰነድ በመሆኑ ይዘቱን ባያውቁም ከኦፕሬሽኑ ሚስጥር አግኝቶ የሰጣቸው ራሱ አይደለም? ይህንን ሁሉ ያለላቸውን ውለታ ከምን ረስተው እንዴት በሱ ላይ ጨከኑ? ምናቸውም ሊገባኝ አልቻለም። አመድ አፋሽ ሆኖ መቅረቱ ግን አንገብግቦታል። ሻምበል ሰመረ ባህሪ ሆኖ ማንም ሰው ከሱ ልቆ በጥሩ ስም እንዲነሳ አይፈልግም። ከፕሬዝዳንቱ ቀጥሎ ጥሩ ስምና ዝና ማግኘት በእጅጉ የሚቆምጥበት ነገር ቢሆንም ይህንን ህልሙን እውን ለማድረግ ግን እስካሁን አልተቻለውም። እርግጥ ለምንም ነገር ምንም ችሎታ የለውም። የሻምበልነት ማዕረግና ኃላፊነት የተሰጠው በችሎታው ሳይሆን በታማኝነቱና በጭካኔው ነበር። ሆኖም በሌሎች ትከሻ እየታዘለ ያልሰራውን ሰራሁኝ እያለ ድንቁርናውን ሲሸፍን ቆይቷል። ሳሙኤል የተባለ ዝነኛ ችኮ ሰው ራሱ በሚያስተዳድረው መስሪያ ቤት እስኪመደብለት ድረስ